ዴቭም ታላቅ ወንድሜ እንግዲህ አከብራለሁኝ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ተቀበላላችሁ ብዬ አስባለሁኝ አይደለ ቡዜም ዴቭም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት ስለዚህ እኔ አሁን ላይ ከኤርሚላም ከሩታም ጋር መሆን ደስታን አይሰጠኝም ስለዚህ እኔ የግሌን የራሴን ላይፍ መርጫለሁኝ ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው ይሄንን ውሳኔ ላሳውቃችሁ ነው ወደናንተ የመጣሁት ስለዚህ በዚህ ውሳኔ ጸንቻለሁኝ እንግዲህ ሁላችሁንም የጠራሁት ይሄንን ነገር ለነግራችሁ ብዬ ነውና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንተርክ ጭቅጭቅ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ ስለነበረን ቆይታ ከልብ አመሰግናለሁኝ በጣም ጥሩ ጊዜ ከናንተ ጋር አሳልፌያለሁ በጣም ደስ የሚል ታይም ከናንተ ጋር ነበረኝ ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከናንተ ጋር ሆኜ ስለዚህ ሰላም ውደኛ ፋሚሊዎች እንዴት ናችሁ ደህና ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እኔ በጣም ደህና ነኝ ቤተሰቦቼ ዛሬም እንግዲህ ተመልሼ ወደናንተ መጥቻለሁኝ የአብዛኛዎቻችሁን ምላሽ ለመመለስ የአብዛኛዎቻችሁን ጥያቄ ለመመለስ ወደናንተ ተመልሼ መጥቻለሁ ማለት ነው ቤተሰቦቼ እና ዛሬ እንግዲህ የመጣሁበት ምክንያት ምንድነው ትንሽ ዝናብም ጣል እያደረገ ነው ግን ደግሞ የግድ ይሄንን ቪዲዮ ወደናንተ ማድረስ ስላለብኝ ብዬ ስላሰብኩኝ ነውና ብዙ ሰዎች ያው ተጨንቃችሁ ብዙ ጥያቄዎችን ስለጠየቃችሁ ማለት ነውና እንግዲህ ከዛ በፊት ያለፉትን ነገሮች በሙሉ ትቻቸዋለሁኝ ለምን እኔም እነዛን ጥያቄዎች እየጠየቅኩኝ ለራሴም ለሌላውም ጭንቀት ከመሆን ብዬ ሁሉንም ነገር ትቻለሁ እኔን ፈጣሪ በሰላም በጤና ለዚህ ስላበቃኝ ለኔ ትልቅ ነገር ነውና ዋናው እኔ የኔ መዳን ነው የኔ ጤና መሆን ነውና እሱን ደግሞ ያው እንደምታዩኝ እግዚአብሔር ይመስገን ሙሉ ጤና ላይ ይገኛለሁኝ ስለዚህ በቃ ፈጣሪ ለኔ መልካም ስላደረገልኝ ሁሉንም ነገር ልተወው ብዬ ያው እንደ ሰው ልጅ ጥያቄ ቢኖራችሁ የሚያስጨንቃችሁ ነገር ቢኖርም ግን ደግሞ ምንም እንትን ልል አልቻልኩኝም ቤተሰቦቼ የባሰ ከመጨነቅ ውጪ ምንም ያተረፍኩት ነገር የለምና ስለዚህ እንግዲህ ቤተሰብ ከዚህ በፊት የተፈጠረብኝ ነገር በሙሉ ትቼ አሁን ግን የራሴን ላይፍ ትክክለኛ ህይወቴን ደስተኛ የሚያደርገኝን ላይፍ መምረጥና መኖር ስላለብኝ የግዴታ ዛሬ ሁሉንም ሰው ጠርቻለሁኝ ወንድሞቼም እህቶቼም ባሉበት ሩታም ሄርሜላም ባለችበት የራሴን ውሳኔ ለእናንተ የማሳወቃችሁ ይሆናል ለነሱም የማሳወቃቸው ይሆናል ማለት ነው ቤተሰቤና እንግዲህ ይሄን ውሳኔ ስወስን ብዙ ከራሴ ጋር አውርቼ 2-3 ቀን ከራሴ ጋር በደንብ ተነጋግሬ ነው ይሄን ውሳኔ ወሰንኩትና የነገ ህይወቴም ይወጀኛል ይጠቅመኛል የሰው ልጅ ደግሞ ከምንም ነገር በላይ ሰላም ነው የአእምሮ ሰላም የሚባል ነገር አለና እኔ አእምሮዬ የፈለገ ነገር ብዙ ነገሮችን አግኝቼ አእምሮዬ ሰላም ከሌለው ግን ተገቢ አይደለም ብዬ ነው ማሰበው ስለዚህ እኔ ለአእምሮ ሰላም የሚሰጠኝን ነገር ደስተኛ የሚያደርገኝን ነገር ወስኜ መርጫለሁ ማለት ነው ቤተሰቦቼ ይሄንን ደግሞ ያው እነሱም ሲመጡ ለእናንተ የማሳውቃችሁ ይሆናል ማለት ነው ቤተሰቦቼ እንግዲህ ዛሬ ለመጨረሻ ጊዜ ሁሉም ነገሮች ተስተካክለው እኔም የራሴን ውሳኔ ወስኜ እኔም የግሌን ላይፍ መኖር ጀምራለሁ ማለት ነው ትንሽ ካለውበትም ሁካታዎች ካለውበት ነገሮች በሙሉ ወጥቼ ደስተኛ ህይወት ከዚህ በኋላ እንደምኖር አልጠራጠርም ከፈጣሪ ጋር እና ያው አንድ ነገር ስትወስኑ ብዙ ማሰብ ይጠበቅባችኋልና እኔም ብዙ እያሰብኩኝ ብዙ እየተጨነኩኝ ስለነበረ ነው ከራሴ ጋር መሆን ፈልጋለሁ እያልኩኝ የነበረው በአንድ የሚወሰነው ውሳኔ አይሆንም ለምን ነገ ረጅም ላይፌን ረጅም ህይወቴን እድሜን ሙሉ ምኖረውን ነው እያሰብኩኝ የነበረው ማለት ነውና በአንድ ጊዜ የሚወሰን ነገር አይደለም እውነት ለመናገር ስለዚህ ቤተሰቦቼ ለማንኛውም ዛሬ ነገሮችን እንደምብዬ አስተካክዬ ሁሉንም ነገር ከፈጣሪ ጋር ሰላም ይወርዳል ብዬ አስባለሁ ማለት ነው እንግዲህ ከረቀት ቡዜና ሄርሚን እየመጡ ነው ማለት ነው እያዩዋቸው ነው
እነ ዴቭ ለምን እንደቆዩ ባላቅም ጠርቻቸዋለሁ። እኮ ነው የደወልኩላቸው ዴቭንም ሩታንም እንዳውም እሱን ስደውልለት ሩታን ይዣት እመጣለሁ እራሱ ነው ያለኝ ዴቭ ማለት ነውና እነሱም እየመጡ ነው ያለውን ነገር እንግዲህ ዛሬ ውሳኔ እንሰጥበታለን ማለት ነው። ቤተሰቦቼ እንኳን ደህና መጣችሁ። ደህና ነሽ? እንዴት ነሽ? ሰላም ነው? ሰላም ወንድሜ እህቴ እንደምን ነሽልኝ? አለሽ? አለሁልህ። ሁሉ ሰላም ሰላም ነው አለን። እንግዲህ ዝናብ እየጣለ ነው። መጀመሪያ ዝናብ አልነበረም ስቀጥራችሁ፣ አሁን ግን ዝናብ እየመጣ ነውና ክረምት አይደል? አዎ። እንግዲህ እህቴ እንዳልሽኝ አድርጌያለሁኝ። ያው ወሰን በቃ ነገሮችን ወደ አንድ እንትን መል ያልሽኝ ነበርና ዛሬ የራሴን ውሳኔ ላሳውቃችሁ መጥቻለሁ። ሁላችሁም እነ ሩታም ይምጡና ያለውን ነገር የምነግራችሁ ይሆናል አንድ ላይ። እንግዲህ እስከዚህ ድረስ ስላስቆየኋችሁ በጣም ይቅርታ። እንደ ሰው ያው ማሰብ ምናምን ይጠበቅባችኋልና ይሄ ደግሞ ቀልድ አይደለም፣ ላይፍ ነው። ነገ ከነገ ወዲያ ምን እንደሚፈጠር ህይወታችን ላይ አይታወቅምና በአንድ ጊዜ ወስነን የገባንባቸው ነገሮች ነገ ላይ ጥፋትን ያመጣልና ያንንም ነገር ስላለ በአንዴ እንትን ማለት ነው አልቻልኩኝም ነበር። እንግዲህ አንደኛችንን ከነሱ ጋር ብናወራ ሞር የተሻለ ነው። እነሱ ይሁን አይሆኑ ባላቅም ከርቀት ግን እያየኋቸው ነው። ሩታና ዴቭን ከርቀት እያየኋቸው ነው ቤተሰብ። ስለዚህ አንድ ላይ ለሁሉም ባሳውቅ ይሻላል ብዬ አስባለሁ። አይደለም ያው አገናዝበህ የምትወሰን ይመስለኛል። ነገ ምን ይበጀኛል ካየው ብዙ ነገር አሳልፈሃል። ምን እንደምትወስን አንተ ታውቃለህ። ግን ነገሮችን አስተውለህ እንደምታደርግ አልጠራጠርም። ምክንያቱም በጣም ብዙ ነገሮች አሳልፈሃል፣ ብዙ ነገር ታውቃለህ። ስለዚህ ሁሉንም ነገር አይተሃል። የትኛው ነው እውነት፣ የትኛው ነው ስህተት፣ የትኛው ነው የሚሻለኝ የሚለውን አንተ ታውቃለህ እና ስህተት እንደማሰራ ተስፋ አደርጋለሁ። እኔም መሳሳትበትን ነገር አላደርግም። እኔም ይሆነኛል ብዬ የማስበውን ነገር ነው ማደርገው። ነገ ላይ ተሳስቼ ልጸጸትበትን ነገር ሳይሆን የማልጸጸትበትን ነገር ነው አደርጋለሁ ብዬ ማስበው ማለት ነው። ስለዚህ እንግዲህ እንዴት ናችሁ? ሰላም ነው? ሰላም ነው። ሰላም እንዴት ናችሁ? አላህ ይመስገን። ደህና ናችሁ? አላህ ይቅርታ በዝናብ አስመጣችሁ። አዎ ምን ቻኩላ ስተራ ነው እኮ ምን አዲስ ነገር ተፈጠረ ብዬ። ያው ዴቭ ምን አለ መሰለክ አዲስ ነገር አለ። በርግጥ ምንድነው አዲስ ነገር? እንዳየው በዚህ ሳምንት ነው ዜም ሩታም ሄርሜላም ሁሉም ሰው ለምንድነው ውሳኔን ማታሳውቀን? ለምንድነው ካንዱ ጋር ሆነ ነገሮችን እንትን ማተለው እያሉ ሁሉም ሰው እየጠየቁኝና እየጨቀጨቁኝ ነበርና እኔ ደግሞ ዛሬ ነገ እያልኩኝ ከራሴ ጋር እያሰብኩና ከራሴ ጋር እየተወያየሁኝ ነበረ። እንግዲህ በአንድ ጊዜ የሚወሰን ነገር ስለሌለ ብዙ ነገሮችን ከራሴ ጋር እያወራሁ ነበር። ለነገ ህይወቴ ማን ይጠቅመኛል፣ ማን ይበጀኛል፣ ከማን ጋር ብሆን ደስተኛ ነኝ፣ ከማን ጋር ቢሆን ሰላም አለኝ የሚለውን ነገር እያሰብኩ ነበር። አንዳንድ ጊዜ ከሆነ ሰው ጋር ግዴታ ስለሆነ ብቻ መሆን የለብንም ብዬ አስባለሁ። መጀመሪያ የትኛውም ሰው ከአንድ ሰው ጋር ለመኖር ሰላም ይቀርማል፣ የአእምሮ እረፍት ይቀርማል ብዬ አስባለሁ። እና ምን ልላችሁ ፈልጌ ነው ደባለም ሆነህ እንኳን ደስተኛ ሳትሆን አትኖርም። ለምን አይደለም አብረህ ለመኖር ቀርቶ ማለት ነው። ስለዚህ እኔ ደግሞ በዚህ ታይም እውነት ስነግራችሁ የማግባት መቀደ የለኝም አሁን ላይ። ግን ደግሞ በፍቅረኛነት በጓደኝነት እንደማንኛውም ወንድ የራሴ የሆነ ሰው የራሴ የሆነ ፍቅረኛ እንዲኖረኝ እፈልጋለሁ። እና ባለፈው ስናገር እንደ ቀልድ ነው ነገሮችን እያዩት የነበረው ማለት ነውና እኔ አሁን እንደ ማንኛውም ሰው በዚህ ታይም ትዳር የሚባለውን ነገር መመስረት አልፈልግም። የራሴን ላይፍ እየኖርኩኝ ብቻዬን እየኖርኩኝ ግን ደግሞ የራሴ የሆነ ፍቅረኛ ጓደኛ እንዲኖረኝ እፈልጋለሁ። እና ከብዙ ነገር አንፃር ደግሞ ነገሮችን አይቼ ነገሮችን አገናዝቤ ከማን ጋር መሆን እንዳለብኝ ወስኛለሁኝ እኔ ማለት ነው። ዛሬ የጠራኋችሁ ይሄንን ውሳኔ ለማሳወቅ ነው። እናንተንም የጠራኋችሁ ዴት እናንተንም የጠራሁት ማለት ነው። መወሰኑ ጥሩ ነው። ብዙ ሰው ያው ሰሞኑ እንግዲህ ያው ብዙ ግርግር ተፈጥሮ ነበረ በአንተ ምክንያት። ሁላችንም እኔም በግል እየተጨቀጨኩኝ ሁሉም በቃ ሁሉም ያለውን ነገር በየግሉ የየራሱን ሐሳብ እየሰጠ ነበረ። ግን ያንተ ውሳኔ የሚያስፈልግ ጉዳይ ስለነበረ እኔም ታገሱ በቃ የራሱን ውሳኔ እስኪወስን ድረስ
እሱን እንጠብቀው ነበር እያልኩ ነበረው። በእርግጠኝነት ቆመ ለህይወት የሚበጅህን ለነገ የሚጠቅምህን ተወስናለህ ብዬ አምናለሁኝ። ምን እንዳሰብክ ማን ነገርከኝም። እንግዲህ ያው እዚህ ጋር ሁላችንም ሰብስበናል። እነሱም የሰሙ አይመስለኝም እንግዲህ እና እስኪ ምን ከማን ጋር መሆን እንደምትፈልግ ከማን ጋር መቀጠል እንደምትፈልግ እያልክ ነው። በትዳር ውስጥ አሁን ላይ መግባት አልፈልግም። እውነት ነው እሱ። አሁን ላይ ነው ቸኩለህም ትዳር ውስጥ ግባ ማለት አልፈልግም። ቆም ብለህ ራስን እንድታይ እፈልጋለሁ። ጓደኛ በሚለው እውነት ነው ያስፈልጋል። ያንን ነገር ወስነህ ደግሞ ዛሬ ላይ ስለመጣ እጅግ በጣም ደስ ብሎኛል። ውሳኔን ለመስማት አሁንም ያው ዝግጁ ነኝ ማለት ነው። አዎ ሲቀጥል ደግሞ ይሄ ነገር ግዴታ መሆን አለበት። መሀል ላይ ሆነህ አንተ ማንም ሰው እኛም ሆነን ቤተሰብም ሆነ ማንም መጨነቅ የለበትም በዚህ ጉዳይ ላይ። መሀል ቤት መሆን የለብህም። አንዱን ህይወቴ ካልክ ህይወትህን ብለህ መኖር የትኛውም ያንተ ይሄ ነው እኔ የምፈልገው እስካልክ ድረስ እኔ ይመቸኛል ብያለሁ ከዚህ በፊት። ዋና አስተውለ ነገሮችን ይጠቅመኛል ይጎዳኛል ብለህ ወስን እንጂ እኔ መንገድ ነው ትክክለኛ መንገድ ነው የሚለውን በእኔ ሀሳብ ልነግርህ እችላለሁ እንጂ ውሳኔ እኔ ልወስንልህ አልችልም። እና ከሁለት አንዱ ደግሞ መርጠህ የመኖር ግዴታ ነው። ለምን ይሄ ሁሉ መሀል ላይ ስትሆን ይደብራል። ለሰሚውም ለሚያዩም ሰው አጠገብም ላለው ለራስህ አይምሮ ደስ አይልም። በዚህ ሀሳብ ሁለቱም ሴቶች የሚስማሙ ይመስለኛል። ምክንያቱም መሀል ላይ ሆነ እንዲህ ከማለት ይሄ በቃ ይሄ ህይወት ነው ካልክ አንዱ ህይወት በቃ እንድትወስን ያደርጋል ብዬ አስባለሁ። እና ከዛም ባለፈ የምጨምረው ነገር ምንድነው ይሄ ጉዳይ ለኛ ብቻ አይደለም። ገብቷል አይደለም? ብዙ ቤተሰቦች ሚዲያ ላይ የሚከታተሉ ብዙ ቤተሰቦች በጣም ምንድነው እየተባለ ለምንድነው በቃ አንዱን መርጦ ለምንድነው ከአንዱ ጋር የማይኖረው እየተባለ ስለነበር ከኛም ባለፈ ከኛም ቤተሰብ ባለፈ ለነሱም እረፍት ነው። ለሩታም ቢሆን ለሄርሜላም ቢሆን በቃ ውሳኔን ካሳወቅኩ ሰው ልጅ ምንድነው በቃ በውሳኔ ተስማምተው በዛ ነገር ይቀጥላል። ገባ? ውሳኔ የሆነ የልጅ እንዳይሆን ብዬ ይፈራለሁ። እንደኔ የማስበው ነገር የሆነ ውሳኔ ልጅ እንዳይሆን ማሰቢያ ጊዜ የሆነ ተጨናንቀ እንደሆነ ይገባኛል። እኔ እንደ ወንድም አሁን በዚህ ሰዓት አሁን አጭር ጊዜ ነው። በቀደም ፈጣሪ መስከን ከጤንነት ተመለስ። በዚህ ጊዜያት ውስጥ ራሴ ላይ ያልክ በዚህ በትንሽ ጊዜያት ውስጥ አሁንም የሆነ ቆም ብለህ በደንብ ያሰብክ ባይመስለኝም ግን ውሳኔን ከመስማት ወደ ኋላ አልል። ምክንያቱም እኔ ያንተን ሰላም ያንተን ደህንነት አንተ ደህና የምትሆንበትን ነገር እፈልጋለሁ። ግን ውሳኔ ግን እርግጠኛ የሚያደርግ ወይ ደግሞ ዘላቂ ህይወትህን የሚያኖር መሆን አለበት ብዬ አስባለሁ። አሁንም የችኩል ውሳኔ እንድትወስን ወይ ደግሞ ፍጥን ሁሉም ስላስጨነቀ ሄርሜላን በፊኗ ስላስጨነቀች ሩታን በፊኗ ስላስጨነቀች እንዳይሆን ብዬ ለኔ ስጋት ነው፣ እንደ ስጋት ነው ማለት ገብቷል። ይሄ ደግሞ ከኔም ባለፈው የሆነ የነሱም ሐሳብ ይመስለኛል። ምክንያቱም እንደ ሰው ስታስበው ነገሩ ትንሽ የፈጣጠነ ይመስለኛል። ግን አሁንም ውሳኔን ከመስማት ወደኋላ ማለት አልፈልግም። በመጀመሪያ ደረጃ ይሄንን ነገር ለመጨረሻ ጊዜ ላውራችሁ። እኔ ማንም ሰው ስላስጨነቀኝ ማንም ሰው ስላለኝ ማንም ምንም ስላለኝ አይደለም ይሄንን ውሳኔ የወሰንኩት። በራሴ ፈልጌውና ፈቅጄ ምን ይሆናል ብዬ ያሰብኩትን ነገር ነው አሁን በህይወቴ እንትን እያልኩ ያለሁት ማለት ነው። ስለዚህ ይሄን ነገር ውስጣችሁ ላይ ምንም አይነት ነገር ጥያቄ እንዲፈጥርባችሁ አልፈልግም እናንተም ጋር ማለት ነውና በቃ ከራሴ ጋር ብዙ አውርቼበታለሁ። ከራሴ ጋር ብዙ እንትን ብያለሁ። ስለዚህ ይሆናል ብዬ ያሰብኩትን ነገር ነው የወሰንኩት ማለት ነው። ስለዚህ ይሄን ስል ማንም ሰው ሊደብረው ማንም ሰው ሊከፋ ማንም ሰው እንትን ሊል አልፈልግም። ለምን የኔ ህይወት ስለሆነ ማለት ነው። እና አሁን ላይ ማንም ሰው ከማንም ጋር እንድኖር የሚያስገድደኝ ነገር የለም። ከሄርሜላም ጋር እንድኖር ሄርሜላን አላገባዋትም፣ ከሩታም ጋር እንድኖር ሩታን አላገባዋትም። አረዲና ሩታን ስለፈጸመን ማለት ነው። ስለዚህ እኔ አሁን የግል መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን መብት ያለኝ ሰው ነኝ። ከማንም ሰው ጋር የመሆን በራሴ ፍላጎት እንትን ያለኝ ሰው ነኝ። ስለዚህ በራሴ አስቤ በራሴ ተጨንቄ ሳምንቱ ሙሉ ከራሴ ጋር አውርቼ ነገን ወይንም እንደ ጓደኛ እንደ ፍቅረኛ ሊዝ ማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ ቆይ ግን አንድ ጥያቄ ልጠይቅ ፈልጋለሁ።
ትናንትና ጊዜ ፈልጋለሁ ምናምን እያልከን ነበረ። እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከን ነበረ። በደንብ አስበህበት ነው ከራስ ጋር ጊዜ ውስጥ አዳምጠህ ምናምን ነው የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለኸው? በመጀመሪያ ደረጃ ማንንም ስላስጨነቀኝ አይደለም። አይ ትናንት እንደዛ እያልከን ነበረ። እያስጨነቃችሁኝ ስለሆነ ነው እንጂ እኔ አሁን በዛት ከማናችን ጋር ምናምን ብለህ ነው ሄድከው። ይፈልልና ራስ ነው ጨርሻለሁ ብለህ ነው እኮ ላስብበት ብዬ ነው ሄድኩት አይደል? ኦኬ እሺ እኮ ላስብበት